መቼም አንቺ አመጣሽ ወልሻት ልጅ የሌላ ልጅ ልትሆን አትችልም አይደል? ምን ሚጣ ይሄንን ነገር አደረገች? በፍጹም ሳሚኔ ይሄንን ነገር አላለም። በፍጹም ሐረግ ተረጋጊ። ሐረግ ተረጋጊ። እኔ እንደዚህ እንድትሆኝ አይደለም የነገርኩሽ። በቁሜ ነው የገደለችኝ። እኔ ይሄንን ከማይ ብሞት እመርጣለሁ። ወይኔ ሐረግ፣ ሳሚ ልቀቀኝ፣ ደህና ነኝ። ያቺ ውርደታ ሄጄ ሳላዋርዳት እኔ ምንም ነገር አልሆነም። ወይኔ ሐረግ፣ እርግጠኛ ነሽ? አዎ። ለዛ ደግሞ የቃል የውሸት ልጅነት መራገጥ አለበት። ለእሷ ስል ምንም አደርጋለሁ። ንገረኝ እንጂ ከዚህ ነገር ምንድን ነው የምትጠቀመው? ለምን እዛ ቤት ወሰድከኝ? ሁሉን ነገር እነግርሻለሁ። መጀመሪያ ላይ ማወቅ የለብሽም ብዬ ነበር ያልነገርኩሽ እኮ። ምንድን ነው ንገረኝ። ቃል ራሷን እውነተኛ የሰላም ልጅ አድርጋ ነው እዛ ቤት የምትኖረው። ይህን ሁሉ የምታደርገው ደግሞ የሰላምን ሙሉ ሀብት ለመውረስ ስትል ነው። ሰላም በቃል ውሸት እየተሸወደች ነው። ይሄ እንድታስቆሚ ነው አንቺን የላኩሽ። ምን ሳሚ፣ ሚጣ ይሄንን ነገር አደረገች? አዎ ሐረግዬ፣ እኔ ይሄንን በፍጹም አላምንም። ሚጣ ይሄንን ነገር እንዴት ልታደርግ ትችላለች? ሳሚ፣ የምታውቀውን ነገር አሁኑኑ ምንም ሳትደብቅ ንገረኝ። እሺ። ቁራን ዘለላ ይዘሽልኝ ነው። በፈጣሪ ስም ልጄ ላይ ሸር እያሰብኩ እየመሰለኝ ነው። ከአንተ ጋር ማውራት ሳያንሰኝ ጭራሽ ጸጉሯን ቆርጬ ላመጣ። ይህንን ነገር ግዴታ እሷ ሳታውቅ ማድረግ አለበት። ትንሽ የጸጉር ካመጣሽ ይበቃል። ለማንኛውም የቻልኩትን ሁሉ ሞክራለሁኝ። አይዞሽ ሰላም፣ ትክክለኛውን ነገር ነው እያደረግሻለሽ። ብሌንን ሳያት ግን ትክክለኛ አንቺ ልጅ ትመስለኛለች። መልኳ፣ አነጋገሯ፣ ስርዓቷ ከአንቺ ጋር ሁሉ ነገሯ ይመሳሰላል። በእርግጥም ልጄ እንድትሆን ብዙ ጊዜ ተመኝቼ አውቃለሁኝ። ብሌንን በጣም ነው የምወዳት። አብሬያት ስሆን ልጄ ቅርብ ያለች ያህል ነው የሚሰማኝ። ግን ልጄ ትሆናለች ብዬ ጭራሽ አስቤ አላውቅም። አንድ ነገር ልንገርህ፣ የብሌን እናት መሆን በጣም መታደል ነው። አሁንም ቢሆን ልጄ ብትሆን ደስ ይለኝ ነበረ። ዝም ብለሽ እንደሞኛ አታግጭብኝ። ቃል አልገባሽም እንዴ? ዳግም እኮ እንደዚህ እንደምታስቡ ለእኔ ቀላል ሰው አይደለም። ለእኔ ዳግምን ከማግኘት በላይ ምንም የሚያስደስት ነገር የለም። በነገራችን ላይ ሳምሻ በጣም ተመችቶኛል ማለት ነው። ይመቸው አቦ። እኔ እኮ ግርም የሚለኝ ለብሌን ማለት ነው ምን ያህል ዋጋ እንደሚከፍልላት፣ ምን ያህል የምሬ ነው የምላችሁ፣ የእውነቴን እኮ ነው። የእውነት በጣም ይወዳታል ማለት ነው። እና አሁንም የቃሊ ለሰላም የውሸት ልጇ መሆኑን መረጋገጥ አለበት። ሐረግ ልጅሽ አይደለችም እንዴ? ለምንድነው የማትከራከሪው? እያለ እየገፋፋት ነው። እዚህ ጋር ደግሞ ሐረግ በሰማችው ነገር እጅግ በጣም ደንግጣለች፣ በጣም አዝናለች። እናም ውጤቱን አጭበርብራ የሰላም ልጅ ነኝ ብላ እዛ ቤት እየኖረች ነው። ቃል የምትኖርበት ምክንያት ዋነኛው ደረጃ የሰላምን ንብረት ለመውረስ ነው። ስለዚህ እባክሽን በፈጠረሽ ሂጂና እውነታውን ፍርጥርጥ አድርገሽ ተናገሪ። አንቺ ሄደሽ የማትናገሪ ከሆነ ሰላም አምና አትቀበልም። ውጤቱን በምን አይነት መንገድ አጭበርብራ እንዳለፈች ባላውቅም 99% በቃ ትክክለኛ የሰላም ልጅ እንደሆነች ነው ውጤቱ የሚናገረው። እንደተጭበረበረ ግን እርግጠኛ ነኝ። ምክንያቱም አንቺ እናቷ ከሆንሽ ከየት መታ ነው ለሰላም ልጇ የምትሆነው? ቃል እባክሽን በፈጠረሽ ሐረግ አንድ ነገር ተባበሪ። እናም ይህንን ለማድረግ ወስናለች። ስለዚህ የውሸት ልጇ እንደሆነች ይሄ መታወቅ አለበት፣ ሰላም ማወቅ አለበት። እናም ደግሞ ትክክለኛ ልጇን ብሌንን ማግኘት አለባት። ብሌንና ሰላም እናትና ልጅ ናቸው። ቃል ያንቺ ልጅ ናት። ታዲያ ከየት መታ ነው ውጤቱ ላይ የሰላም ልጅ ልትሆን የቻለችው? ሐረግ እባክሽን በፈጠረሽ ንገሪኝ ይላታል። ከዛም ሐረግም ደግሞ አረ በፍጹም ሚጣሄን አታደርግም ብላ ስትከራከር አድርገዋለች። የምር አድርገዋለች እንዴ! የዲኤን ምርመራ እስከ መደረግ ደረጃ ደርሰዋል። ምን የኔ ሚጣ? አዎ ያንቺ ልጅ ከሆነች ከየት መታ ነው የሰላም ልጅ ሆነችው? የሰላም ልጅ ትክክለኛ ልጇ እኔ እስከማውቀው ድረስ ብሌን ናት። ታዲያ ከየት መታ ነው ቃል የሰላም ልጅ ሆነችው? አስበሽዋል? ስለዚህ አንቺ እውነታውን ሄደሽ ፍርጥርጥ አድርገሽ መናገር አለብሽ። እዛ ቤት ተመልሼ አልሄድም አትበይ። ሰላም ግዴታ ትክክለኛ ልጇን ማግኘት አለባት። ይሄ የሰላም ጥፋት አይደለም። የአንቺ ልጅ በጣም አጭበርባሪ ናት፣ በጣም የመጨረሻ አጭበርባሪ ናት ብሎ ሳሚ እውነታውን ፍርጥርጥ አድርጎ ለማን ይናገራል? ለሐረግ። ሐረግ ደግሞ ይሄንን እኔ ከምሰማ
ሞቴን እመርጣለሁ፣ ብሞት ይሻለኛል። ቀጥ ብዬ ሰላም ቤት ሄጄ ቃልን ካላዋረድኳት፣ እንደ ጉድ ካልሰራዋት እኔ ሀረግ አይደለሁም። ወይኔ ተበላው፣ እንደ ሞቴን እመርጣለሁ። ጭራሽ ሚጣ ለዚህም በቃች። ምን አይነት ቆይ፣ እንደዚህ አይነት ክፉ ባህሪ ከየት ነው ያመጣችሁ በሚለው እጅግ በጣም ከባድ ውሳኔ ወስናለች። እናም ቃልዬ እንድታዋርዳት ነው የገዛ እናቷ ማለት ነው። ምክንያቱም ቃልዬ በውሸት ነው ሰላም ቤት እየኖረች ያለችው እና በዚህ አጋጣሚ ምንድን ያለችው ሰላም የምትፈልጊው ነገር ሁሉ አድርግልሻለሁ የኔ ልጅ፣ ከዚህ በፊት ላጠፋሁት ጥፋቴ ይቅርታ አድርግልኝ እያለቻት ነው። ይህንን እድል በመጠቀም ቃል ደግሞ ሰላምን ልሸውዳት ትችላለች። ስለዚህ ዶክተሩም ያለው ነገር ትክክል ነው። ዶክተሩ ምንድን ያለው ሰላም እውነት ለመናገር ብሌን አንቺን ትመስላለች፣ ስነ ስርዓቷ፣ ንግግሯ ኮፒ አንቺን፣ ትክክለኛ ልጅሽን የምትመስለኝ ብሌን ናት ሲላትም እኔም በእርግጥም ልጅ በሆነች ብዬ እመኝ ነበረ ግን አላውቅም ስትልም የእውነት ዞሮ ዞሮ የአንቺ ልጅ ትመስለኛለች። ቃል ግን አመንሹም አላመንሹም ምንሽንም አትመስልም። ስነ ስርዓቷ ህገ ወጥ ነው። በጭራሽ ከአንቺ ጋር የሚያገናኛት ነገር የለም። አሁን ላይ አንቺ የምታደርጊው ነገር በሙሉ ትክክል ነው። ስለዚህ ከፀጉሯ የተወሰነ በተኛችበት ቆርጠሽ ይዘሽ ነይ፣ ትንሽዬ ይዘሽ ነይ። በድጋሜ ናሙና ምርመራ በድብቅ እናደርጋለን። ከዛ በኋላ ትክክለኛ ልጅሽ ማን እንደሆነች በዛን ሰዓት እናያለን ብሎ ዶክተሩና ሰላም የከባድ ውሳኔ ወስነዋል ማለት ነው። ቃልዬ በስተመጨረሻም ጉድ ሆነች። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለቻይና ላይ አዲስ ከሆናችሁ ላይክና ሼር፣ ሰብስክራይብ ማድረግ አትርሱ። እናም ስለምታበረታቱኝ ከልቤ ላመሰግን እወዳለሁ ማለት ነው። በስተመጨረሻም የምር እኔ ሳሚሻ በጣም ነው የተመቸኝ። አላቅም እኔ አንዳንድ መልካም ሰዎች፣ አንዳንድ በቃ የዋ ሰዎች የሰው እውነት እንዲወጣና የተቀበረ እውነት እንዲወጣ ምን ያህል ዋጋ እንደሚከፍሉ ከዚህ ድራማ ትማራላችሁ። በተለይ ለምታፈቅሩ ሰው ስትሉ እውነት ለመናገር ድራማ ስለሆነ አይደለም፣ ድራማ ስለሆነ ብቻም ሳይሆን አብዛኛውም ጊዜ ለምታፈቅሩ ሰው በጣም ብዙ ዋጋ ትከፍላላችሁ። ይሄ ድራማ መሆኑን አትመልከቱ። ሳሚ በመጀመሪያ ደረጃ የሁለቱ ሀቅ እንዲወጣ ይፈልጋል። በመጀመሪያ ደረጃ ማለት ነው። ራስ ወዳድ ሆኖ አይደለም። በቃ የሁለቱ እውነት መውጣት አለበት። በውሸት የሰላም ልጅ ነኝ እያለች በተለያየ መንገድ ቃል እያሳመነች እዛ ቤት መቀጠል የለባትም። ስለዚህ ብሌንም እናቴ ናፍቃኛለች እያለች እድሜ ልኳን እያለቀሰች እንድትኖር አልፈልግም። በቃ እኔ አሁን ያለኝ አማራጭ በዛም በዚህም ብዬ ትክክለኛ ማስረጃዋን እናቷን እስካመጣው ድረስ ሁለት እናትና ልጆች ብሌንና ሰላም ማገናኘት አለብኝ። ይሄን ካላደረኩኝ መቼም አርፌ አልቀመጥም። ቃል በየትኛውም መንገድ ሰላምን አሳምና ንብረቱ በስሟ ከዞረ በኋላ ልትሸውዳት ነው፣ እርግጠኛ ነኝ። ይሄ መሆን የለበትም። ይሄ ከመፈጠሩ በፊት ቀጥታ ያለውን የተፈጠረውን ነገር ትክክለኛ የቃል እናት ሀረግ ሰላምን ማስረዳት አለባት። አይ የምትል ከሆነ በድጋሚ ናሙና ምርመራ በድብቅ መካሄድ አለበት። በቃ ለምን ሰላም እንድታምን። የናሙና ምርመራው በድጋሚ የማይካሄድ ከሆነ ሰላም አታምን፣ አመናችሁም አላመናችሁ። ለምን ብትሉ ከዚህ በፊት ልጄ አይደለሽም ብላ አባራታለች። በውጤቱ ምክንያት ነው ልጄ ነሽ ብላ ያስገባቻት። እናም ቃልዬ ደግሞ ምንድን ነው የምትለው ሀረግን እንዴ አረብ ሀገር እኮ አንቺ ከሄድሽ በኋላ አጎቴ ከቤት አባሮኝ አስወጥቶኝ እኮ ለ10 ምናምን ዓመት ዋጋ ከፍላ አሳድጋኛለች። በዛ ላይ ደግሞ ልጇ ሞቶ አባት በልጇ ምክንያት ትንሽ ነቀል ያረጋታል፣ ሾጥ ያረጋታል፣ በቃ ያማታል፣ እብድናት ምናምን እያለች ያለው የሌለውን በእናቷ ላይ እያሟረተች ጨርበስ እኔ እኮ ግርም የሚለኝ ቃል ግን በዛም በዚህም ብላ ተፍ ብላ በቃ የሚያስፈልጋትን ነገር ይዛ ለመውጣት ነው። እርግጠኛ ነኝ ይሄን ለማድረግ ነው እንደዚህ እናቷን እስከ መካድ ደረጃ የደረሰችው ለጥቅም ስትል ነው። የእውነት እንደው ጥቅም የስራውን ይስተው ወዶ አይስቋለ። የምር እንደው እናትን የመሰለ ነገር ለጥቅም ለገንዘብ ብሎ የሚክዳለ የእውነት እና የምሬ ነው የምለው እኮ ለማመን ይከብዳል። እስቲ እንዴት ታምኑታላችሁ ይህንን ነገር? እዚህ ጋር ቃልዬ የገዛ እናቷን የካደችው አንቺ እናቴ ከምትሆኝ ሞቴን እመርጣለሁ፣ ከወለድሽኝ ቀን ጀምሮ እንዳሰቃየሽኝ ነው። ስለዚህ በሰላም ልኖርበት፣ አለበለዚያ በዚህ ቢያስኩት ቢላ ነው ሞጋሽ ስትልም ሀረግ ምንድን ያለችው? የእውነት ይሄን ከማይ ሞቴን እመርጣለሁ፣ ግን አንድ ነገር ልንገርሽ፣ ቅራቅሞሽን ሰብስብሽ ማትወጪ ከሆነ እገልሻለሁ ያለቻት። እገልሻለሁ እኔ ሀረግ አይደለሁም ታቂኛለሽ። ከዛም አልፋ ተርፋ ደግሞ ከሰላም ጋር ተጣልታለች ሀረግ።
ሀረግ ከሰላም ጋር እንዴት የገዛ ልጅን 9 ወር ሙሉ ተሸክሜ አምጬ ወልጃት ልጄና ስትይ አታፍርም እንዴ እያለች ከሰላም ጋር ትከራከራለች። ሰላም እዚህ ጋር አይፈረድባትም። እንዴ ምን ሆነሻል? የኔ ልጅ ናት ትላለች። በጭራሽ ያንቺ ልጅ አይደለሽም። እኔ ለቃል ትክክለኛ እናቷ ነኝ። በጣም ተሰቃይቼ ዋጋ ከፍዬ ያሳደግኳት ልጄ ናት። ስለዚህ እባክሽን በፈጠረሽ ሰላም ነግሬሻለሁ፣ ቃል ማለት የኔ ልጅ ናት። ቃል ለማሳደግ ስንት ዋጋን የከፈልኩት ከመሬት ተነስተሽ እንዴት ልጄ ናት ቃል ትያለሽ እያለቻት ነው። ሰላም እዚህ ጋር ግራ ተጋብታ ለዶክተሩ ደወለች። ዶክተሩ ደግሞ አዎ በእርግጠኝነት ቃል ያንቺ ልጅ አይደለችም ማለት። ታዲያ እንደዛ ከሆነ ውጤቱ ለምንድን ነው የኔ ልጅ እንደሆነች የሚናገረው? ውጤቱ እኮ ሙሉ በሙሉ የኔ ልጅ እንደሆነች ነው። ውጤቱ እመኝኝ ተጭበርብሮ ነው። በድጋሚ በተኛችበት ፀጉሯን ቆርጠሽ አምጪ፣ ከዛ በድብቅ የናሙና ምርመራ እስከሚደረግ ድረስ እስከሚረጋገጥ ድረስ ልክ እናቷ እንደሆንሽ አይነት አስመስይ። ከዛ በኋላ እውነቱ ይወጣል። ግን እንደው ለምን ተናገርክ አትበይኝ፣ ግን የእውነት ብሌን ያንቺ ልጅ ሳትሆን አትቀርም። ምን ማለት ነው ዶክተር አለችው። የእውነት የሆነ አንድም ቀን አስበሽ አታውቂም ስለ ብሌን አላት። በእርግጥ ሁሌም ነው የማስበው። ምን አለበት እንደው ፈጣሪ ሆይ እንደው ብሌንን ልጄ ባደረግ ሁሌም እመኛለሁ። ምክንያቱም ስነ ስርዓቷ፣ ጨዋነቷ በቃ ምን ልበል ደስ የምትል ልጅ ናት። እንዴ የብሌን እናት በሆን እኮ እኔ እድለኛ ነኝ ያለችው። የምሬን ነው ብላችሁ። በእርግጥ ብሌንዬ በጣም ጨዋ ናት። በጣም ጨዋና አስተዋይ ናት። አትቸኩልም፣ ምንም አትልም። ማድረግ ያለባት ነገር ተረጋግታ በተረጋጋ መንፈስ ነው የምታደርገው። በቃ ዝም ያለች ነገሮችን አይታ እንዳላየ ነው የምታልፈው። ነገር አትፈልግ፣ አትነካ፣ ከሰው ጋር እንትን አትል፣ አትጣላ፣ አታመናጭቅ። ለዛ እኮ ነው የምትወዳት። እኔ በጣም ነው የምወዳት አለች ብሌንን። የእውነቴን ነው የምልህ ዶክተር፣ ሁሌም የምመኘው ፈጣሪ ሆይ ምን አለበት ብሌንን ልጄ ባደረግካት ብዬ እመኛለሁ ስትልም፣ በእርግጥ አሁን ላይ እያደረግሽ ያለው ነገር በሙሉ ትክክል ነው። የናሙና ምርመራን በድብቅ እንዲካሄድ ስላደረግሽ ደስ ብሎኛል። ብሌን ደግሞ ምናልባት ልጅሽ ልትሆን ትችላለች ብዬ ነው የማስበው። ምክንያቱም ኮፒ በቃ አንቺ የምትመስለው ቃል ምኗም አይመስልም። ሲጀምርም ልጅሽም አይደለችም። ውጤቱ ተጭበርብሮ ነው እመኝኝ ብሎ አሳመናት ማለት ነው ሰላምን። ከዛም ዶክተር የእውነትህን ነው ስትለው አዎ እርግጠኛ ነኝ። ስለዚህ ብሌን ያንቺ ልጅ ትሆናለች ብዬ አስባለሁ። ግን ቃል ልጅሽ እንዳልሆነች እርግጠኛ ነኝ ያለው በእርግጠኝነት ነው አፉን ሞልቶ እንደተናገረው። እኔ እንጃ አላቅም። እኔ ግን አላቅም ብቻ መጀመሪያ ልጅ አይደለችም ብዬ አሁንም ደግሞ እንዴት አድርጌ ነው ፀጉሯን የምቆርጠው? በድብቅ ቁረጩና አምጪው፣ አታስቢ፣ ሁሉንም ነገር ነው ያስተካክላለሁ። ከዛ በኋላ ትክክለኛ ልጅሽ ነች ወይስ አይደለችም የሚለውን በአጭር ጊዜ ውስጥ እናረጋግጣለን። ስለዚህ አይዞሽ፣ ትክክለኛ ነገር ነው እያደረግሽ ያለሽው። ምንም ያጠፋሹ ነገር የለም። ሰላም አይዞሽ፣ እኔ ከጎንሽ ነኝ አለ ዶክተሩ። እናም ደግሞ ዶክተሩና አቶ በኃይሉ እኮ ተስማምተው ነው ይህን ድርጊት ያደረጉት ማለት ነው። ምክንያቱም በእቴ ላይ እየተጫወተችባት ነው። ቃል ማለት የመጨረሻ በጣም አስመሳይ ዱርዬ ናት። ስለዚህ ቶሎ ብለህ ዶክተር ነገሮችን አፋጥን ብሎት ነበር አቶ በኃይሉ ራሱ። የትኛውም ያህል እኔ ክፉ በሆነም እህቴ የሆነ ነገር እንድትሆን አልፈቅድም ሲል ነበረ። ምክንያቱም አቶ በኃይሉም እንደማይሳካለት አወቀ። እንዴ አቶ በኃይሉን እኮ ፈንቅል አስወጣችሁ። የሚገርማችሁ ነገር እና እበላለሁ ብሎ መበላት ያለ ነው። አሁን እሷ ገና ለገና እበላለሁ ስትል በዚህ በኩል በድብቅ የናሙና ምርመራ የሚደረግ ከሆነ የእውነት ከቤት ማስወጣት ብቻ ሳይሆን በጣም የመጨረሻ አዋርዳት፣ ከፍ ዝቅ አድርጋት ልታሳስራትም ትችላለች ማለት ነው። እውነቱ ከወጣ ሰላም መቼም አትምራትም፣ መቼም ቃልን አትምራትም። እና በስተመጨረሻም የተደበቀው ሚስጥር ሳሚሻ ፈረጠው። በቃ ሀረግ ማመን አቃታት። ሚጣ የኔ ልጅ ይሄን አደረገችው? አዎ አድርገዋለች ሀረግ ብሎ የተደበቀው ሚስጥር በሙሉ ለሀረግ ነገራት። ሀረግ ደግሞ እኔ እሷን በውርደት ነው ከዛ ቤት ጎትቼ ማውጣት እመነኝ ብላ ቃል ገባችለት ለሳሚ በስተመጨረሻ